አሁን ደግሞ ያው አፋብን የሚባለው እኛንን የጠረነፍ ነው እያላችሁ ነው። እኔ ባለቤቱ እያወራ ለምን ከሌሎቹ ጋር እንደምነጋገር አይገባኝም። ግልጽ እኮ ነው፣ የሚታወቅ ነው። እነሱ ናቸው አዛዦቹ፣ ጠርንፈው ሰርተዋቸዋል። ዳሴ ሶ ህግደፍ የጠረነፈው በቲፒኤልኤፍ የሚመራ አካል ነው። አማራ ክልል ላይ በአማራ ስም የሚሰራው አኪላ ጋር መስማማት መቼስ በስንት ዓመት የ5 ዓመት በላይ ነው የምንተዋወቀው። ሬርሊ ነው ሀፕን የሚያደርገው በሶሻል ነገር ካልሆነ ብዙ አንስማማ። እዚህ ላይ የተሳሳተ ነገር እያየውበት አይደለም። አይተውታል ማን ምን እንደሆነ። በቃ ስምህን ይዞ ነው ያለው። ተጠርንፎ የህግደፍ አገልጋይ ነው። በዛም ምክንያት ከውስጥ ለቅሞ ጎንደር አካባቢ ያሉ አመራሮችን ሲመታ ነበረ። አፋባ የሚባለውን አፋድ የሚባለውን ድርጅት ሲደበድብ ነበረ። ከዛ በኋላ አስተካክሎ በዘመነ ስራ አስገብተዋል። የበፊቱን ታህት አድርጎ አለቀ። ይሄ ያዋጣሃል ወይ? የአማራ ህዝብ ይፈቅድልሃል ወይ? ከታች ያለው ሰራዊት ባይዘው ብዙ ነገር አይፈልግም። ምሬ የት ነው ሄዶ የታከመው? ከማጋ ነው የሚሰሩት? ጥይት ከየት ነው የሚመጣው? ያውቃል ሰራዊቱ። ጎንደር ላይ ምንድነው የተሰራው? ያውቃል ሰራዊቱ። እዚህ ላይ የሚትፈተፈተው ፖለቲካ አያስፈልገውም። ለሻቢያና ለቲፒኤልኤፍ እንደምትሰሩ አውቋል። ጊዜ ነው እየጠበቀላችሁ ያለው። ይሄን ቁርጣችሁ ነው እኮ። ከላይ አንተ ዘመነና ምናምን ይዘህ ይሄ ቲፒኤልኤፍ አይደለም አማራ ክልል ላይ ያለው። ቲፒኤልኤፍም እንደ በፊቱ ጠርንፋ የምትይዘው ህዝብ የላትም። ታይታለች። ቲፒኤልኤፍ ማን እንደሆነች ራቁቷን ቆማ ታይታለች። ለዛ ነው መንግስት ትቶ ይወጣላት። አሁን እንደዛ አይነት የማህበረሰብ ግራውንድ የላትም። ውጪ የላትም፣ ሚዲያ ላይ የላትም፣ በሰራዊት ውስጥ የላትም፣ የትም የላትም። አይሞክሩትም፣ እነሱም ያውቁታል። ድርድር ለማምጣት ብለው ትንሽ ነካክተው ነበር፣ የለም አዲስ ድርድር። ከዛ ውጪ ይሄ በጌዝ እንትን ጽፈን ምናምን ሰሜናዊ ምናምን የምትለው ነገር የሚሰማ የለም። ኢትዮጵያ የድሮዋ ኢትዮጵያ አይደለችም። እያንዳንዱ ማህበረሰብ የራሱ ማንነት አስከብሮ ነው የሚኖረው። እንኳን እንደ ኦሮሞ አይነቱ ዝግባ አይደለም ከሀገሪቱ አንደኛው ፖፑሌሽን ባለፈው እዚህ ቤት ነው መሰለኝ ተናግሬያለሁ። ከ4ኛ እስከ 83ኛ ያሉት ብሔሮች ተደምሮ ከኦሮሞ ቁጥር በታች ነው ቁጥራቸው። 80 ብሔር ተደምሮ አንደኛው ትልቁ ሰፊው የሆነው ማህበረሰብ አይደለም መርጦ በቁቤው በራሱ ቋንቋ መኖር። ሌሎች ከሚሊዮን በታች የሆነ ቁጥር ያላቸው ማህበረሰቦች እንደዛ ነው የሚኖሩት። ትላንት ያወራኸው እንዲህ ካልጻፍክ እንዲህ ካልቆምክ ምናምን የምትለው አልፏል እኮ። እናንተ ዘመኑ አልፎ አላልፍ ያላችሁ እኮ ናቸው የልጅ ሽማግሌዎች። ስለዚህ አፕዴት ዩርሰልፍ። የውጭ ሀገር በጣም ጥንጥዬ ሀገር አለች ከኛ አውራጃ የነበረች አሁን የወጣች ይዟት ያለው መሪ እንደማይሆን እያደረገው ነው። እንትናለችልኝ ማንም አያስጥለው። ኦኬ ማንም አያስጥለው። የተነገረውን ነገር ያደርጋል። ቀጥታ ለሱ ነው የተጻፈለት። ዶክተር ጌዲዮን ጢሞቴዎስ ለራሱ ነው ቀጥታ ደብዳቤ የጻፈለት። በፊት አምባሳደር ዲና የጻፉት ለሌሎች ሀገሮች ነው። ለዓለም አሳውቀናል፣ ለጎረቤት አሳውቀናል። አሁን ለራሱ ነግረነዋል። ውጣ። አይ አልወጣም፣ እዚህ ውስጥ እንትን አለኝ፣ አዲስ አበባ ውስጥ የቀበርኳቸው ገንዘብ የሚያንቀሳቅሱ እንትኖች ሰላዮች አሉኝ፣ ቲፒኤልኤፍን ቲዲኤፍ እንድትጠነርንፍልኝ አድርጌያለሁ፣ አማራ ክልል የጠረነፍኩት ኃይል አለ፣ እስቲ ያስጥልህ እንደሆነ እናያለን። ውጣ ሲባል ላጥ ብሎ መውጣት። እንደ ማህበረሰብ ኦሮሞ ላይ ነው ጣት የሚጠቁመው፣ ደቡብ ነው ብሎ ሰሜን ነው ብሎ አያዋጣም። እና እሱ ቢሆን ጥሩ ነው። እዚህ ላይ የሚነግረኝ እንኳን ህፃናት ምናምን የሆኑ ሹፌሮች ምናምን ትንንሽ ልጆች ናቸው። ትልልቆቹ ያውቃሉ። ለዛ ነው ባዝሩም ነው ሰሞኑን ያሉትና ከዛ ሁሉ ግርግር